አይኑ ማየት የማይችል ልጅ ነው እና አይነ ስውር ልጅ ነው እና የሆነ ሰዓት ላይ አባትየው ውጭ ላይ ከሱ ጋር ሆኖ ያው እንደኔ ቢጤው ማለት ነው እያስለመነው ነበር። ተሰርቄ መጥቼ ነው። ማን ነው ወደዚህ ይዞ የመጣው? የሆነ ሁለት ባልና ሚስት ናቸው። ሁለት ናቸው። ባልና ሚስት ናቸው? ስለ ልጅ ምናቀው ነገርም የለም እና ደግሞ በቃ በየ3 ቀኑ ሌላ ልጆች ናቸው የሚመጡት። በየ3 ቀኑ አዳዲስ ልጆች ወንድም ሴትም ነው የሚመጡት? ወንድም ሴት። የማን ድምጽ ነው? ሰላም ቤተሰቦቻችን እንግዲህ አሁን ደግሞ ወደኔ ፕሮግራም መተናል ቤተሰቦቼ ያው ቀን ላይ የነበሩትን ነገሮች ከዴቭ ጋር የነበሩትን ነገሮች አብረን በዴቭ ቻናል የምንመለከት ነው የሚሆነው እንግዲህ ቤተሰቦቼ አሁን ደግሞ አንድ ጥቆማ ደርሶኝ ነበር ያው እንግዲህ በዛ ስራ ምክንያት ያንን ጥቆማ ማስተናገድ አልቻልኩም ነበር ያው ወንጀለኞችም የሚፈልጉት ይሄንን ነው ክራውድድ ሆነን ስራዎችን እንዳንሰራ ወንጀለኞችን እንዳንይዝ ስለሚፈልጉ አንዳችንን በአንዳችን ስራ እያጨናነቁን እንግዲህ ስራዎችን እንዳንሰራ ፍላጎታቸው ያው ያንን ስራ ካጠናቀቁ በኋላ ያንን ስራ ከጨረስኩ በኋላ ቤተሰቦቼ በነገራችን ላይ ያያችሁት ቪዲዮ በዴቭ አካውንት የሚለቀቀው ቪዲዮ የሚቀጥል ነው እንግዲህ በጣም ትልልቅ ነገሮችን ነበር ያገኘን የነበረው የተፈጠሩት ነገሮች በጣም ትልልቅ ነገሮች ትልልቅ ወንጀሎች ነበር ሰው ግድያ ነበር እየተደረገ የነበረው ዴቭም ላይ ደረሰውን ጉዳት እንግዲህ አይተናል እንግዲህ እየገባችሁ በሱም አካውንት እንድታዩ ፈልጋለሁ ቤተሰቦቼ የኔ ቤተሰቦች እንግዲህ የሱም ቤተሰቦች ናችሁ እየገባችሁ እንድታዩ ፈልጋለሁ እንግዲህ በጣም ሞቶብናል ምንሰራቸው ቪዲዮዎች እየታዩልን አይደለም ምንለቃቸው ነገሮች እየታዩ አይደለም ይሄ ምክንያቱ ምንድነው ቤተሰቦቼ ያው እኛ ስንተጋገዝ እኛ ስንረዳዳ ነውና ትልቅ ደረጃ ትልልቅ ስራዎችን መስራት የምንችለው ስለዚህ እናንተ ደግሞ ያው የኔን ስራ እየሄዳችሁ እሱ ጋር እንድታዩለት እሱ ጋር ደግሞ ያላችሁ ተመልካቾች አዲስ ደግሞ ሰውም ከሆናችሁ ሰብስክራይብ እንድታደርጉ ፈልጋለሁ ኮሜንት እንድትጽፉ ፈልጋለሁ ከናንተ ብዙ የምጠብቀው ነገር አለ ቤተሰቦቼ ደግሞ እንደማታሳፍሩኝ አውቃለሁ ይሄንንም ቪዲዮ እንግዲህ በ24 ሰዓት ውስጥ 30 እና 40 ሺህ ሰው እንዲያዩ ነው የምፈልገው ቤተሰቦቼ እንግዲህ ዛሬ ደግሞ በኔ ቻናል የመጣሁበት ነገር ምንድነው አንዳንድ ጥቆማዎች ደርሰውኛል እነዛ ጥቆማዎች ምንድናቸው ቤተሰብ ህፃናት እንግዲህ ከዚህ በፊትም እንደዚህ አይነት ነገር ሰርተን ነበር እንደዚህ አይነት ወንጀለኞችን ይዘን ነበር አሁን ደግሞ እንደ አዲስ አገርሽተው እንደ አዲስ መተው እንግዲህ እኛ ጋር ደርሰዋል ማናቸው ምንድናቸው የሚለው ነገር ያው ሙሉ ለሙሉ እርግጠኛ አይደለንም ልጅቷንም ደግሞ በአካል አግኝተን አላናገርናትም ጠቋሚያችን ወይንም ደግሞ ስለዚህ ነገር የምትነግረን ሴት ማለት ነው ቤተሰቦቼ ደውላ በስልክ ነበር ያወራነው ልጆችን ይቅርታ ያለውበት ቦታ ትንሽ ህፃናት ስላሉ ጫጫታ ሊኖር ይችላል ቤተሰቦቼ እንግዲህ ምንድነው እየተፈጠረ ያለው ህፃናትን ለለመና እየተጠቀሙ እንደሆነ ነው እየሰማን ያለ ነው ይሄንን ነገር እንግዲህ ለእናንተ ለናሳውቅ ነው ወደዚህ በተደጋጋሚ ወጣራ ነበር አንተ ጋር ነው መሰለኝ የቀደሙ ነው ኦኬ ሄሎ ወይ ሰላም ነው እግዚአብሔር ይመስገን የመርማሪ ቴዲ ስልክ ነው አዎ በአቅራቢያችን እየተፈጠረ ያለ ችግር አለና እሱ ለመጠቆም ነበር የደወልኩት ምንድን ነበር እናቴ የሆነ ግቢ ያለና ከኛ አቅራቢ ነው ህፃኖች ይገባሉ ግን እዛ ግቢ ተመልሰው አይወጡም ከገቡ በኋላ እዛ ግቢ በጣም እያሳሰበኝ ስለሆነ ነው ኦኬ እዛ ግቢ ውስጥ ሲገቡ ግን እያየሽ ነው አዎ በጣም ብዙ ልጆች ይገባሉ ግን ተመልሰው አይወጡም ኦኬ ቤት ውስጥ ሲገቡ ታያላችሁ ግን ተመልሰው ሲወጡ አይታችሁ አታውቁም ተመልሰው አይወጡም በጣም ብዙ ህፃኖች ይገባሉ ግን ተመልሰው አይወጡም እና በጣም እያሳሰበኝ ስለሆነ ነው ኦኬ ትንንሽ ልጆች ናቸው ወይስ እንዴት ነው ህፃናቶች ናቸው ትንንሽ ልጆች ናቸው እና ይሄን ለመጠቆም ነበርና የሆነ ከተመቸ የሆነ ቦታ ተገናኝተን ብናወራ በጣም ደስ ይለኛል አሁን ያልሽኝን ነገር በደንብ ማረጋገጥ በደንብ መስማት በደንብ ማዳመጥ ስላለብኝ ተገናኝተን ብናወራ እኔም ይበልጥ ደስ ይለኛል እሺ በቃ ቦታውን ለማንኛውም ቴክስት አደርግልሃለሁ
ኦኬ እሺ ቴክስት አድርጊልኝና በዚህ ስልክ ቴክስት አድርጊልኝ ያለሽበት ድረስ እመጣለሁ ችግር የለውም እሺ በቃ በደንብ እናወራለን ለማንኛውም አቶ ልትመጣለህ ዛሬ አዎ አሁን እመጣለሁ አሁን እሺ ቴክስት አድርጊልኝ እሺ ቴክስት አድርጋለሁ እሺማ እሺ ቤተሰቦቼ እንግዲህ እንደሰማችሁት ነው እንግዲህ ይቺ ልጅ ከጧት ጀምሮ ስትደውልልኝ ነበረ የሷን ስልክ እንዳጋጣሚ ሆኖ መመለስ አልቻልኩም ነበር ነገር ግን ሌላም ሰው ይህንን ነገር እየጠቆመኝ ነበር የነበረው ቤተሰቦቼ እንደውም ይሄ ከሷ አይደለም ይሄንን ነገር የሰማሁት ከሌላ አካል ነበረ እንደዚህ አይነት ነገር እየተፈጠረ ነው እንደዚህ አይነት ነገሮች እየሆኑ ነው ተብዬ የሰማሁት እንግዲህ ቤተሰቦቼ አንደኛ ሁለተኛ ነገር ደግሞ አሁን እንደሰማሁት ከሆነ በአንድ ቤት ውስጥ ልጆች እየገቡ ነገር ግን ወደዛ ቤት ከገቡ በኋላ ተመልሶ እንደማይወጡ ነው እየሰማን ያለ ነው ቤተሰቦቼ እንግዲህ ከዚህ በፊት እንደዚህ አይነት ነገር አጋጥሞን ነበር ከዚህ በፊት እንደዚህ አይነት ነገር ሆኖ ነበር በቀደመው እንግዲህ ከዚህ በፊት በተለቀቁ ቪዲዮዎች መመልከት እንደምንችለው የተለያዩ ሰዎች እንደዚህ አይነት ስራ ሲሰሩ እጅ ከፍንጅ ይዘን ነበረ ከህዝቄ ጋርም እንግዲህ ህዝቄም እንደዚህ አይነት ስራዎችን ሰርቶ ለተመልካች እንግዲህ አቅርቦ ነበር ወንጀለኞችን ይዞ አሁን ደግሞ ተራው የኔ ነው ቤተሰቦቼ ይሄ ነገር ወደ እኔ ነው የመጣው እኔም ደግሞ እነዚህን ሰዎች አጣርቼ መርምሬ የሚይዝ ነው የሚሆነው ምክንያቱም ቤተሰቦቼ እኔ ቴዲ ነኝ ጋዜጠኛ ቴዲ ነኝ ቤተሰቦቼ ከኔ ደግሞ የትም የሚያመልጥ ነገር እንደሌለ እኔ አይደለሁም እናንተ ራሳችሁ ምስክር ናችሁ ቤተሰቦች እንግዲህ ያላችሁን ነገር ደግሞ ሐሳባችሁን አስተያየታችሁን እንዳለ እንድትጽፉልኝ እፈልጋለሁ ቤተሰቦች እንግዲህ ተነጋግረናል በ24 ሰዓት ውስጥ ከ20 እና ከ30 ከ40 ሺህ ሰው በላይ ይሄንን ቪዲዮ እንዳይው እፈልጋለሁ ምክንያቱም አስተማሪ ቪዲዮዎች ነው እየሰራን ያለ ነው እናንተ ግን እየተመለከታችሁልን አይደለም ቤተሰቦች እናንተ እንድታዩ ተፈልጋለሁ ከዚህም በኋላ ደግሞ በዚህ ቻናል ነው የምታገኙኝ እንግዲህ ቤተሰቦቼ ሰብስክራይብ እንድታደርጉ ፈልጋለሁ አዲስ ሰው ከሆናችሁ እንግዲህ ሰብስክራይብ እንድታደርጉ ፈልጋለሁ ወሬ አላብዛባችሁ እናንተም ላይ እንግዲህ ወደ ጠቋሚያችን ደውላ ወደ ነበረችው ልጅ ሄደን የምናገኛት ነው የሚሆነው የምትለንም ነገር የምንሰማ ነው የሚሆነው ነገሮችን መርመረን አጢነን ደግሞ ወደ ዋናው ነገር የምንደርስ ነው የሚሆነው ቤተሰቦቼ አብራችሁን ሁኑ መልካም ጊዜ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ቤተሰቦቻችን እንግዲህ ያው ከዚህ ቀደም በነበረው መግቢያችን ላይ ብዙ ነገሮችን አስተዋውቂያለሁ ብዙ ነገሮችን ተናግሬያለሁ የደወለችልን ደግሞ ሴት እንግዲህ አጠገባችን ቁጭ ብላለች እንግዲህ እንግዳችን ምን እንደምትነግረን ምን አይነት ሚስጥርስ እንደሚወጣ እንግዲህ አብረን የምንከታተል ነው የሚሆነው ያው መጀመሪያ በደንብ አድርጌ አብራርቻለሁ ብዬ አስባለሁ እንግዲህ እህታችን በቅድሚያ ያው ቤተሰቦችም እንግዲህ አንቺን ማወቅ ይፈልጋሉ በነገራችን ላይ ዘና ብለሽ እንድትነግሪኝ ነው የምፈልገው ምክንያቱም ቪዲዮ ካሜራ መቀመጡን እንትናት በይ ቴንሽን ውስጥ እንድትገቢ አልፈልግም ፊትሽ አይታይም ነፃነት ኖሮሽ እንድትነግሪኝ ነው የምፈልገው እሺ ስምሽ ማን ነው ወደዚህስ ወደ እኔ ደግሞ እንድትደውይ ያደረገሽ ነገር ለኔ ወደ እኔ እንድትመጪ ያደረገሽ ነገር እስቲ ቀስ እያልሽ እየተነተነን እንወያይበታለን ከስምሽን ጀምር ስሜ ሜሮን ነው እና በጣም የሰፈሩ ነዋሪ ነኝ እና ሰፈር ውስጥ እየተፈጠረ ያለው ችግር በጣም አሳሳቢ በጣም ያስጨንቀኝ ስለነበር ነው ያየሁት ነገር በጣም ብቻ እኔ ስለደወልኩ ነው እንጂ ብዙ ሰዎችን ያሳስባቸዋል በጣም ነገሩ በጣም እየተደጋገመ ስለሆነ እና መጀመሪያ ግቢ ውስጥ ምኖር ሰው ነኝ እና በጣም ቆንጆ ቤት የሚባለው እና እነሱ የነበሩበትን አሁን እኔ ስለ ሰዎቹ ለመጠቆም የደወልኩ ችግር የለውም ረጋበይና ስላለው ነገር
ያው የተፈጠሩ ነገሮች ሊኖሩ ይችላሉ። ስታዩ ሆድ ያስባስሽ ነገር ሊኖር ይችላል። ያው እንግዲህ ጥቆማ ነው አይደለ? እንዲያዙ ነው እነዛ ሰዎች። ስለዚህ ረጋ ብለሽ የተፈጠረውን ነገር ነግሬሻለሁ። ፊትሽም አይታይም። ዘና ብለሽ እንድትነግሪኝ ነው የምፈልገው። እሺ? ምንም ችግር የለውም። እሺ እንቀጥል። እና የግቢ ውስጥ ነዋሪ ነኝ። አንድ ግቢ ውስጥ ነው የምንኖረው እና ግቢው በጣም ቆንጆ የተባለ ቤት ነው እና በጣም እኔ እዛ ቤት ለመግባት አቅም ስለሌለኝ ነው። ከማን ጋር ነው ግቢ ውስጥ አንድ ላይ የምትኖሩት? እኔ የምኖረው ከባለቤቴ ጋር ነው። ኦኬ። ባለትዳር ነሽ? አዎ ባለትዳር ነኝ። ኦኬ እሺ። እና እነሱ የተከራዩትን ቤት ለመከራየት እኔ አቅም የለኝም። ምክንያቱም ቤቱ በጣም ጥሩ ገቢ ያለው ሰው የሚከራዩ የሚባል ቤት ነው። ይቅርታና ሜሮን ነው አይደል ስምሽ? ይቅርታና አሁን እነሱ ብለሽ የምትነግሪኝ ሰዎች ቤቱን ተከራዩ የምትይኝ ሰዎች እነማን ናቸው? አሁን በምትነግሪኝ ነገር ላይ የተገናኙ ሰዎች ናቸው ወይስ የምትጠረጥሪያቸው ሰዎች ናቸው የሚለውን ነገር እስቲ ማን ናቸው እነዚህ? ምነግር ሰዎች የምጠረጥራቸው ሰዎች ናቸው። ድርጊቱን እየፈጸሙ ነው ያሉት የምላቸው ሰዎች ናቸው። ቤቱ በጣም ገቢ ያለው ሰው ይከራያል የሚባል ነው እና አሪፍ ቤት ነው። በጣም ጥሩ ገቢ ያለው ሰው የሚከራየው ሰው የሚሉት ሰው ነው። ግን እንደዛም ሆኖ ግን ያየሁት ያለሁት ነገር እንደዛ አይደለም። ግቢ ውስጥ መጀመሪያ ባልና ሚስት ናቸው ሲከራዩ። ባልና ሚስት ብለን ነው እነሱ የተከራዩት። ከዛ ግን ጥሩ ገቢ ያላቸው ምናምን ብለን የምናስባቸው ሰዎች ናቸው። ግን እያየን ያለነው ነገር እንደዛ አይደለም። የሆነ አካል ጉዳተኛ ልጅ አለ። በመጀመሪያ ቀን ያየነው አካል ጉዳተኛ ልጅ አለ። እነሱ ምንም ባልና ሚስት ናቸው፣ ምንም ልጅ የላቸውም። አካል ጉዳተኛ ልጅ አለ። የት ነው አካል ጉዳተኛ ልጅ ያለው? እነሱ ቤት ያስገቡት። የሚኖር ሳይሆን ያመጡት ነው። ምንም ሲገቡ ማለት ባልና ሚስት ነው እንጂ ልጅ እንደሌላቸው እናውቃለን። ኦኬ። ሲገቡ ልጅ የላቸውም። ከገቡ ከመሀል በኋላ ነው ይሄ ልጅ የመጣው። ሰዎቹም አዲስ ናቸው። ሲገቡም ባልና ሚስት ብቻ እንደሆኑ ነው። ከዛ እንደዛም ሆኖ ግን በጣም ጥሩ ገቢ ያላቸው ብለን ያሰብን የአካል ጉዳተኛ ልጅ ነው። አይኑ ማየት የማይችል ልጅ ነው እና አይነ ስውር ልጅ ነው እና የሆነ ሰዓት ላይ አባትየው ውጭ ላይ ከሱ ጋር ሆኖ ያው እንደኔ ቢጤው ማለት ነው እያስለመነው ነበረ። ቆይ ይቅርታ አልገባኝም። አባትየው ተከራዩ አባቱ ነው? አባቱ አይደለም። እነሱ ምንም ባልና ሚስት ብቻ ናቸው፣ ልጅ የላቸው። ሲገቡም እንደዛ ነው። ደግሞ ልጅ የላቸውም፣ ባልና ሚስት ብቻ ናቸው። እና በመሀል አዲስ ባህሪ ያየን። አዲስ አይነ ስውር ነው፣ ማየት የማይችል ልጅ ነው። ውጭ ላይ እያስለመነው አየን። ማለት እዛው አካባቢ ነው ወይስ? እዛው አካባቢ ሳይሆን በእርግጥ ህፃናት ልጆች ይገባሉ ግን አይወጡም ወደዛ ቤት። ይገባሉ አይወጡም። ከዛ የሆነ እዛው አካባቢ ሳይሆን የሆነ ሰዓት ላይ የሆነ ቦታ እያስለመነው አየን። ግን እነሱ ሲገቡ ቤቱን መከራየት የሚችሉ ሰዎች ናቸው፣ አቅም ያላቸው ሰዎች ናቸው ብለው የገቡት እና እንዴ አቅም ያላቸው ሰዎቹ ነው እንዴት ያስለምናሉ የሚለው ነገር መጣልኝ። ከዛ ሁለተኛ ደግሞ እዛ ግቢ ውስጥ በጣም ብዙ ልጆች ይገባሉ ቤት ውስጥ፣ ግን ማንም ልጅ አይወጣም። ህፃናቶች ናቸው የሚገቡት። አሁን ምን ጥያቄ ፈጠረብኝ መሰለሽ? ግራ ያጋባል። አሁን እየነገርሽኝ ያለሽው ነገር ግራ ገባኝ። ቤት የተከራዩት ባልና ሚስት ተብለው ነው እነዚህ ሰዎች። በመቀጠል ደግሞ መሀል ላይ ልጅ መጣ። ይህ ልጅ መምጫው አይታወቅም። ቆይ ጉርብትናው ላይ አሁን እነዚህ የምትይኝ ሰዎች ጉርብትናው ላይ እንዴት ናቸው? ማለት ከእናንተ ጋር ያላቸው ቀረቤታ፣ ከጎረቤት ጋር ያላቸው ቀረቤታ ምን አይነት ነው? ሲገቡ ገቢ ያለን እንችላለን ምናምን ብለው ገቡ። ስለ ቤተሰባቸው ሲጠየቅ ልጅ እንደሌላቸው፣ ልጅ አልወለዱም፣ ልጅ እንደሌላቸው እና ቤታቸው ውስጥ ሌላ ሰው አብሯቸው የሚኖር ሰው እንደሌለ ነው የተናገሩ። ሲገቡ ልጅ ቢኖራቸው ልጅ አለን ብሎ ይናገራሉ። እና የተናገሩት ልጅ እንደሌላቸው ነው። ደግሞ ከሰው ጋር እንደዚህ የሚቀራረቡ አይነት ሰዎች አይደሉም። ከእናንተ ጋር ቅርበት የላቸው። ምክንያቱም የራሳቸው የሆነ ችግር አለባቸው። ሶሻል ላይፍ ምናምን ነገር የለም። ቡና ምናምን አጠጡም ማለት ጎረቤት ሲኮን ያ መጠራራት አለ ብዬ ነው። ልክ ነህ። ግን እነሱ የራሳቸው ችግር ያለባቸዋል። ምክንያቱም ህፃን ያስገባሉ፣ ምን ይላሉ፣ ቤታቸው ውስጥ የሚያደርጉት ስራ አለ ማለት ነው። እና ቤት ውስጥ እንዴ ጎረቤቱኝ ቤት ውስጥ ገብቼ ካየው የሚሰሩትን ስራ ያለው ማለት ነው። ስለዚህ ለእንደዛ ሰው እንዲያይባቸው ስለማይፈልጉ ከማንም ጋር ይቀራረቡ።
እና ቤት ውስጥ ደግሞ ብዙ ህጻናቶች ይገባሉ ግን አይወጡም ማለት አሁን ህጻናቶቹ ብቻ ለብቻ ነው የሚገቡት ወይስ የተለያዩ ሁሉም የተለያዩ ህጻናቶች ናቸው የሚገቡት ግን በጣም ብዙ ህጻናቶች ይገባሉ ይሄ የኔ ሐሳብ ብቻ ሳይሆን በጣም ብዙ ሰው የሚያስበው ሐሳብ ነው ለምንድን ነው የሚገቡት ለምንድን ይገባሉ ለምንድን ነው የማይወጡት የሚለው እና አሁን እነዚህ ልጆች ምን ያህል ማለት አሁን በቀን ስንት ልጆችን ወደ ቤቱ ይዞ ነው የሚመጣው ይሄ ሰውዬ ቢያንስ በቀን አንድ ልጅ ይገባል በሁለተኛው ቀን በሶስተኛው ቀን ሌላ ልጅ ይመጣል ያ ግን የመጀመሪያ የገባው ሰው ሲወጡ አነይ እና እሱም ያስደነግጣል እና ደግሞ ልጁ ሰውየውን ስናቀው ቤቱ ሲከራይ ስናቀው በጣም ጤነኛ ሰው ነው በጣም ጥሩ ገቢ ያለው ሰው ነው የተከራየው ግን እኔ ያየሁት ነገር ግን እንደዛ አይደለም አይነ ስውር ልጅ ነው ያየሁት አይነ ስውር አብሮት ልጅ አይነ ብርሃን ምናምን እያለ ስለ ልጁ እየለመነ ነው እና ደግሞ እኔ አካል ጉዳተኛ ነኝ እያለ እየለመነ ነበር ግን ሲገባ ቀጥ ያለ ሰው ነው ጤነኛ ነው ጥሩ ገቢ ያለው ሰው ነው ብሎ ነው የገባው እና ከዛ ስለ ልጅም የምናውቀው ነገርም የለም እና ደግሞ በቃ በየሶስት ቀኑ ሌላ ልጆች ናቸው የሚመጡት በየሶስት ቀኑ አዳዲስ ልጆች ወንድም ሴትም ነው የሚመጡት ወንድም ሴት ህጻናቶች ናቸው ወንድም ሴት ግን ወደዛ ቤት ሲገቡ ጤነኛ ልጆች ናቸው የሚገቡት ጤነኛ ልጆች ናቸው ግን ሲወጡ አናይ ሲወጡ አይታይም እነዚህ ልጆች በጣም አሪፍ ስለዚህ ቤተሰቦቻችን እንግዲህ እየሰማን ያለነው ነገር ያው ሆኖ ቢሆንም ከዚህ በፊት ተደርጎ ቢሆንም ነገር ግን በጣም አስቸጋሪና አስነዋሪ ድርጊት እየተደረገ ነው ያለው ቤተሰቦች እንግዲህ እነዚህንም ሰዎች እንግዲህ እኛ ደግሞ መከታተል ይኖርብናል እጅ ከፍንጅም ከሆነ ደግሞ መያዝ ያለብን እጅ ከፍንጅም እንይዝ ነው የሚሆነው ቤተሰቦች እንግዲህ እየነገረችን ያለው ነገር በጣም አሰቃቂ የሆነ ድርጊት ነው ህፃን ልጅን ወስደው ሲያስለምኑ አባት እንደ አባት ሆኖ ሲያስለምኑ ነው እንግዲህ እየነገረችን የነበረው በቦታው እስቲ ምን አይነት ነበር አደራረጉ ማለት ይሄ ልጁን ብቻውን ነው እየለመነ የነበረው የሚለው ወይስ አብረው ነበር ከልጁ ጋር እየለመኑ የነበረው እንዴት ነበር በቦታው ልክ ስታዩ የነበረው ሞመንት በቦታው ሳይ የነበረው ከአባቱ ጋር ነው ብቻውን ሳይሆን ከአባቱ ጋር ማለት ይዞ እዛ ቤት ተከራይቶ ልጁ አካል ጉዳተኛ ነው ማየት አይችልም እና ስለ ልጅ አምላክ እና ልጅ ማየት አይችልም ስለ አይነ ብርሃን ነው እያለ ስለምን የነበረው እሱም ጤነኛ ሰው ነው እንግዲህ ግን ስለምን የነበረው ራሱ ጤነኛ እንዳልሆነ ሰው ነው እኔ አካል ጉዳተኛ ነኝ እንደዚህ ነኝ እያለ ስለምን የነበረው እኛ የምናውቀው እንደዛ አይደለም ቤት ውስጥ የምታውቁት በጣም ጤነኛ ሰው እንደሆነ ሰላማዊ ሰው እንደሆነ ነው የምታውቁት ሰላማዊ ሰው እንደሆነ ነው ሲጀመርም በጣም ቤቱን እንደተከራዩት እንደነገርኩ በጣም ገቢ ያለው ሰው ነው ቤቱን እንዲከራየው የሚችለው በጣም ውድ ቤት ነው ጥሩ ገቢ ያለው ሰው ነው ቤቱን ሊከራየው የሚችለው ከዛ ይሄን ነገር ልክ ነሽ በነገራችን ላይ ቤተሰቦቼ እነዚህ ሰዎች እንደዚህ አይነት ስራ የሚሰሩ ሰዎች አሪፍ የሚባል ህይወት እየኖሩ የተሻለ የሚባል ህይወት እየኖሩ ኢቭን የሆነ ጊዜ እንደዚህ አይነት ነገሮች አጋጥሞን ነበር በነገራችን ላይ እና ሲያጋጥሙን ይገርምሻል አንደኛው እዚህ አዲስ አበባ ውስጥ ጂ+2 ቤት ያለው ሰው ከዛም ደግሞ ክፍለ ሀገር ላይ 2-3 እርሻ ያለው ሰው ነው እንደዚህ አይነት ነገር ሲያደርግ ከዚህ በፊት ያዝነውና አሁንም ደግሞ አንቺ ያልሽኝ ያለው ነገር ተመሳሳይ ነው የተሻለ ቤት አንድ ደሞዝተኛ አንድ አሪፍ ደሞዝተኛ ወይንም ደግሞ አንድ በቀን አሪፍ ገቢ የሚያገኝ ሰው ነው እንደዚህ አይነት ቤት የሚገባው ብለሽኛል ቤተሰቦቼ እንግዲህ ያው እሷን ወደዚህ ስንጠራት ወደዚህ ቦታ ስናመጣት በስልክ አንዳንድ ጉዳዮችን ደግሞ በመሃል ተነጋገረን ነበር ለእናንተም ሪኮመንድ እንደዚህ አይነት ነገሮች ካልኩ በኋላ በስልክ መልሳ ደውላ አንዳንድ ነገሮችን እየነገረችኝ ነበር እንግዲህ ወደሷ ያለችበት ቦታ መሄድ የቻልኩት ቤተሰቦቼ እንግዲህ መጀመሪያም እንደነገረችኝ እነዚህ ልጆች ወደ ቤቱ ይገባሉ ነገር ግን ሲወጡ ተመልክቼ አላቅም በአካባቢው ላይ ያለ ሰው እንግዲህ ይሄንን ነገር ተመልክቶ አይቶ አያቅም ነው የሷም እንግዲህ ንግግር ቤተሰቦች ያው እንደሚታወቀው አንድ ጥቆማ ሲጠቆመን እንግዲህ በጥቆማው መሰረት ብቻ ሄደን እነዛን ሰዎች እጅ ከፍንጅ ይዘናቸዋል ወይ ደግሞ ተይዛቸዋል እንደዚህ ጥቆማ ተጠቁመናል ብለን ለፖሊሶች ወይንም ደግሞ ለእስር እንዲበቁ ማድረግ አንችልም እነዛንም ሰዎች እንግዲህ በደንብ መመርመርና ማጣራት ይኖርብናል ማለት ነው ቤተሰቦቼ እንግዲህ ከዚህ በፊት
ከዚህ በፊት የነበረው ነገር የምናውቀው ነገር ነው። አሁን ደግሞ እዚች ጋር እየተነገረን እየሰማን ያለው ነገር አለ እና እነዚህ ሰዎችን አሁን ቤት ብንሄድ ያሉበት ብንሄድ ማግኘት እንችላለን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድን ነው አሁን ያየሽው ነገር? ያው በቦታው ብዙ ነገሮች እንዳየሽ እንደሰማሽ እርግጠኛ ነኝ። በቤት ውስጥም ያለው ነገር የነገርሽኝ ማስረጃ በጣም አሳማኝና በጣም ወደ ጠቆምሽበት ሰው እንዲያደርሰን የሚያደርገ ነገር ነው። በጣም አሪፍ ነገር ነው እየነገርሽኝ ያለሽው። እንግዲህ ሜሮን ነው አይደል? ልክ ነኝ? ያው እየነገርሽኝ ያለው ነገር በጣም አሪፍ ነገር ነው። ግን ደግሞ ይበልጥ አሁን ይህንን ነገር የምናጠናክርበት የተሻለ የምትይው ሀሳብ ደግሞ ካለ እሱን እስቲ። እሺ ባለፈው ከወንድ ልጅ ጋር ናየሁት ያልኩ ዛሬም ድጋሚ ከሴት ልጅ ጋር እንደዛው ድጋሚ እሷንም አይነ ስውር ነች በሚለው እየለመነ ናየሁት እና በጣም ማለት ሌላ ሴት የባለፈው ወንድ አይነ ስውር ያው ነው ሌላ ሴት ነች አይነ ስውር ማለት ነው። እና እኔ በጣም እርግጠኛ ነኝ በጣም እርግጠኛ ነኝ እና እነዚህ ሰዎች በቃ ህፃናትን እያመጡ እየለመኑባቸው ነው እና በጣም እርግጠኛ ነኝ እና ቤት ሄደህም ቼክ ብታያቸው እና በጣም ደስ ይለኛል። በጣም እርግጠኛ የሆንኩበት ነገር ስለሆነ ስለዚህ ዛሬ አይቻቸዋለሁ ብለሽኛል። ያሉበትንም ቦታ በደንብ ታስታውሻለሽ? ያሉበትንም ቦታ በደንብ አስታውሳለሁ። ስለዚህ ሄደን ማረጋገጥ የምንችለው ነገር ነው። አዎ ግን ሰውዬው ስለሚያቀኝ ቤቱን በርቀት አሳያለሁ። እነሱም ስለሚያቀኝ ማለት እየለመኑ ነው ያየሻቸው? አዎ እየለመኑ። ኦኬ። እና ቤትም ሄደህ ብታናገራቸው ቤቱን በርቀት አሳያለሁኝ እኔም ስለሚያቀኝ ማለት ነው። ካየ ድንገት ሊያመልጥም ይችላል። ልክ ነሽ፣ በጣም ልክ ነሽ። እና እንደዛ ስለሆነ ቤቱን በርቀት አሳያለሁኝ። ሄደህ ቤት ታጣራለህ። ደግሞ በጣም እርግጠኛ ነኝ። እርግጠኛ የሆንኩበት ነገር ስለሆነ ምንም ችግር የለም። አንተ ሄደህ በደንብ ብታረጋግጥ ደስ ይለኛል። በጣም አሪፍ ቤተሰቦች። እንግዲህ ያው በነገራችን ላይ ያንቺ ሙሉ ለሙሉ እርግጠኛ መሆን ሳይሆን ያው እንግዲህ ህጉም እንግዲህ የሚፈቅደው አንድ ሰው ማስረጃ ሲያዝበት መረጃዎች ሲገኙበት ነው ያንን ሰው በቁጥጥር ስር ማዋል የምንችለው፣ ያንን ሰው ማሰርም ማንኛውንም ነገር ማድረግ የምንችለው። አንቺ አሁን የነገርሽኝ ነገር በጣም ጠቃሚ ነገር ነው። ኢቨን ቤተሰቦቼ እንግዲህ ያለበትን ቦታ ደግሞ እጠቁማቸዋለሁ ብላኛለች። አሁን በልመና ነው ያለው እንግዲህ ብላኛለች። እንግዲህ ያለበትን ቦታ ደግሞ ሄደን ሰውየውን ቀጥታ ምን አይነት ሰው ነህ ምንድነህ ማለት ያው እንግዲህ ይከብዳል። ስለዚህ እንዳያስታውቅብን ደግሞ ሄደን ምንድነው የምናደርገው ልክኛም እንደምንመጸውት አስመስለን ምንድነው ወንድሜ ችግርህ ምናምን በሚል ነው እንግዲህ ወደሱ ገብተን ለማናገር የምንሞክረው። ቤተሰቦቼ ያው እንግዲህ እሷ የነገረችን ነገር ብቻውን በቂ መሆን ስለማይችል እኛም ማረጋገጥ ያለብን ነገሮች ስላሉ ወደ ልጁ ሄደን የምናረጋግጥ ነው የሚሆነው። ቤተሰቦቼ እንግዲህ እናንተ ደግሞ አብራችሁኝ እንድትሆኑ ፈልጋለሁ። አሁንም ቢሆን ኮሜንት ይደረግ። ቤተሰቦች አብራችሁኝ ነው። ቤተሰቦቻችን እንግዲህ ተጠርጣሪው ሰው የተባለው እንግዲህ ተቆም ነው ይሄ ነው። ዛሬም ደግሞ አንድ ህፃን ልጅ ይዞ እየሄደ ነው ያለን። ወደ ቅጥያ ያስገብተዋል። እንግዲህ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ቤተሰቦች እንግዲህ እስቲ ያው ብቻዬን ነው እንግዲህ ያለሁት። ቁጭ ብሎ እያናገራት ይገኛል። ቤተሰቦች እያናገራት ነው ያለው። የምርም እንደሚባለው ይሄ ሰውዬ ይቺ ልጅ ምን እያደረጋት እንደሆነ እያረጋገጠልን ነው።
ልጅቷ እንግዲህ እንደምናየው ከሆነ ማየት የምትችል አይመስለኝም። ተነስቷል። እስቲ እንግዲህ ልጅቷን ሄደን የምናናግራት ነው የሚሆነው። ቤተሰቦች እንግዲህ አብራችሁኝ ተከታተሉ። አልፏል። ቤተሰቦች እንግዲህ አናግሯት አልፏል። ወደ ልጅቷ እየሄደ ነው። ልጅቷን የሚያስፈልጋት ነገር ካለ ምን እንደሆነች የምንጠይቃት ነው የሚሆነው። ቤተሰቦች ይታየ እንዴት ነሽ? ሰላም ነሽ? ጨብጭኝ እስቲ ጨብጭኝ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ምን ሆነሽ ነው? ተሰርቄ መጥቼ ነው። ማን ነው ወደዚህ ይዞሽ የመጣው? የሆነ ሁለት ባልና ሚስት ናቸው። ሁለት ናቸው። ባልና ሚስት ናቸው? ምን ብለው ነው የሰረቁሽ እናቴ? እየሄድኩ እያለ መጡና ሰረቁኝ። ወደ ቤት ተልከሽ ምናምን ወጥተሽ ነው? ከዛ ገዝቼ ስመለስ ሰረቁ። አይንሽስ? እሺ ምን ሆነሽ ነው እናቴ? አይኔ እንኳን ማየት አይችልም። ማየት አይችልም? ስንት ቀን አቆዩሽ የኔ እናት? ብዙ ቀን ነው። እዚህ ከነሱ ጋር በተደጋጋሚ ብዙ ልጆች ያመጣሉ። አንቺ ይሄንን ነገር እንትን ብለሻል? አውቀሻል እንደዚህ እንደሚያደርጉ? አላወኩም። ቤተሰቦችን ለማግኘት አልሞከርሽም የኔ እናት? ሚጣዬ ልሞክር ስል እነሱ እኔ ልወጣ በመኮርኩ ጊዜ እነሱ ይመጣሉ። አሁን ቆይ አባትሽ ማን ነው ስሙ? አባቴ መልኬ። እሺ ወደ እነሱ እንወስድሻለን። እሺ እኔ እናት ይዘንሽ እንሂድ። አሁን ይዛችሁኝም ሂዱ፣ ግን እርቦኛል፣ ምግብ ስጡኝ። እኔን አልክልሽ። እኔ ምንም አትሆኝም። እሺ እኔ እናት። እሺ አይዞሽ። እሺ አሁን እነሱ ይኸውልሽ እዚህ ይምጡና እነሱ መያዝ ስላለብን ወንጀለኞቹን እዚች ጋር ትሆኛለሽ። እሺ እኔ እናት አይዞሽ። እሺ ምንም እንዳፈሪ። አሁን እኛ አለን፣ የሚጠብቅሽ ሰው አለ። እሺ ችግር የለውም። አንቺ ምንድነው እንዳትነግሪያቸው፣ እኛ መተን እንደነበር እንዳትነግሪያቸው። እሺ አሁን ይዘውሽ ሲሄዱ እኛ እጅ ከፍንጅ መያዝ ስለምንፈልግ ነው። እሺ እኔ እናት አሁን ሂድ በቃ። እሱ ካየኝ ይመታኛል። አይመታሽም እኔ እናት አይመታሽም። እሺ አይመታሽም። እኛ አለን። አይዞሽ። እሺ እንትን በይ፣ አታልቅሽ። ደግሞ አታልቅሽ። እሺ ረጋ በይ፣ እንትን እንዳይሉብሽ፣ አሁን እንዳያውቁብሽ። እኛ እንደመጣን ካወቁ ጥሩ አይደለም። እሺ ላንቺም እንትን በይ፣ እንዳታስታውቂ። እንትን ምንድነው መተው ብር ነው የሚቀበሉሽ ወይስ ምንድነው የሚሉሽ? አሁን መተው ብር ይቀበለኛል። የሰራሽውን ከሰው እንድትለምኚ ነው አሁን እዚች ጋር ያስቀመጡሽ? ወይ በመድኃኒዓለም እኔ አሁን ቤተሰቦች እንግዲህ አሁን ይዣት ብሄድ ደስ ይለኛል። እኔም ደረቴ ላይ ልብ ካሜራ ነው አስቀምጬ እንግዲህ እየሄድኩ ያለሁት። ይቺን ልጅ እንግዲህ ያው አረጋግጠውልናል ምን እያደረጓት እንደሆነ ማለት ነው። ስምሽ ማን ነው እናቴ? ሚጣይ ቤተልሔም ነው ስምሽ? እሺ ቤትዬ፣ አሁን እንደነገርኩሽ ሲመጡ ምንም እንዳትይ እሺ። ብርም ከሰው ተቀበይ ነው አይደል ያሉሽ? ከሰው ተቀበይ፣ እንዳታስታውቂ እሺ። እኛ እንደመጣን እንዳትናገሪ፣ ሰው መጥቶ ነበር እንዳትይ እሺ። ሚጣ ቤትዬ፣ የኔ እናት አታልቅሽ፣ ደግሞ ተረጋጊ እሺ። እኔን አሁን ከዚህ በኋላ ይሁሉ ነገር ያበቃል እሺ። አይንሽንም የምትታከሚ ይሆናል። ደህና ነው እሺ የምትሆኚ፣ እንዳትፈሪ ደግሞ እሺ። አስቸጋሪ ነገር ካለ እንኳን ሮጠሽ አምልጭ እሺ። እኛ ደግሞ ከጀርባሽ ነን እየተከታተልናት ነው እሺ። መተው ሲያናግሩሽም አብረን የምናይ ነው የሚሆነው እሺ። እንዳትፈሪ እሺ ቤትዬ። እሺ ቤተሰቦቻችን እንግዲህ ያለውን ነገር ተመልክተናል። አሁን ደግሞ ወደ አካባቢያችን እኛም ራቅ ብለን የምንጠብቅ ነው የሚሆነው። እንግዲህ እናንተም አብራችሁኝ እንድትሆኑ እፈልጋለሁ። እንግዲህ አብራችሁኝ
ቤተሰቦቻችን እንግዲህ ለጥቂት ነው ከልጁ ጋር የተላለፍ ነው ማለት ነው። እዛ ጋር ቁጭ ብለን ቢመጣ ኖሮ ጥሩ ነገር አይፈጠርም ነበረ። ተከታትለን እንግዲህ ከጀርባው የምናጣራ ነው የሚሆነው። እያለፉን ነው እንግዲህ ቤተሰቦቼ የምንከታተላቸው ነው የሚሆነው። እንግዲህ ከጀርባቸው ሁሉንም ነገር የምናጣራ ነው የሚሆነው። አብራችሁኝ ነው። ወዴት እንደሚወስዳት እንግዲህ አብረን የምንከታተል ነው የሚሆነው ቤተሰቦቼ። እንግዲህ ወደ ቤቱ ተመልሻለሁ ማለት ነው። ቤተሰቦች እንግዲህ በጣም ኃይለኛ ዝናብ ነው ያለው። ያው ክረምት መሆኑ የታወቀ ነው። እንግዲህ ቤተሰቦች ውጭ ላይ አላቁማችሁ፣ እናንተንም በድምፅ አልበጥብጣችሁ። ወደ ቤቱ እንግባና ሰውየውንም አናግረው። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ያው እንግዲህ ለአንዳንድ ስራ ነው ወደ እናንተ እንግዲህ የመጣ ነው። ገብተን እንነጋገር። ያው አንዳንድ ስራዎችን እየሰራን ነበረ። የእናንተንም ደግሞ የህይወት ተሞክሮ እንዲሁም ደግሞ ያላችሁበትን ሁኔታ የምንጠይቅ ነው። የት ነው መጣችሁ? ማን ጠቁሟችሁ ነው እናንተ የመጣችሁ? አይ ምንም ተጠቁመን ምናምን ነገር ሳይሆን እዚሁ አካባቢ እንደዚህ አይነት ስራዎችን እየሰራን ስለሆነ ያው እዚህ አካባቢ ደግሞ ያሉ ሰዎች እነሱ በትዳር እንግዲህ አሪፍ ጊዜ የቆዩ ሰዎች ናቸው፣ ጥሩ ሰዎች ናቸው ብለው ነው ወደ እናንተ የመሩ እኮ። ማለት አሁን ዝም ብላችሁ ሰው ቤት እኮ ዝም ብሎ አይመጣም አይደለ? አዎ ለዛም ሰው ቤት እንደዚህ አይነት ነገር ሲኖራችሁ ቀድማችሁ መናገር አለባችሁ። አሁን አልተዘጋጀንም ምንም፣ ዝም ብለን እኔም ከውጭ ነው በአጋጣሚ የመጣሁት። ዝም ብላችሁ ካሜራ ምናምንም እንደሚታየኝ ካሜራ ይዛችኋል። እንዴት ነው ዝም ብላችሁ ሰው ቤት የምትገቡት? እሺ ችግር የለውም። አንድ 5 ደቂቃ 10 ደቂቃ ብንፈጅ ነው፣ ሌላ ረጅም ደቂቃ አንፈልግም። ከፈለጋችሁም ደግሞ በር ላይ ቆመን የምንጠብቅ ይሆናል ቤቱን እስከምታስተካክሉ። ይሄ ችግር የለውም እኮ። አሁን ቤቱ መስተካከሉ ሳይሆን ቤቱ ችግር የለም። ግን ከየት ናችሁ እና ማን ናችሁ? ምንድን ነው ሀሳባችሁ? ካሜራ አናግረን ለማሰጠን መውጣት ይቻላል እኮ። ስትመጣ ሰው ቤት ስትመጣ ዝም ብለህ ካሜራ ይዘህ እኮ መምጣት በትክክል። የኛም ሀሳብ ምን መሰለህ፣ ያው እንግዲህ ሶሻል ሚዲያ ላይ ነው የምንሰራው። ሶሻል ሚዲያ ላይ ምንድን ነው የምንሰራው? ያው ሁለት ባልና ሚስት ወይንም ደግሞ ጥንዶች ሊሆን ይችላሉ። ብቻ እንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን እየፈለግን እነዛን ሰዎች ኢንተርቪው እያደረግን ስላሉበት ሁኔታ ስለገጠማቸው አጋጣሚ ሊሆን ይችላል ፎሬቨር በቃ የሆነ ብቻ ነገሮችን ጥያቄዎችን የምንጠይቅ ነው የሚሆነው። ከዛም ደግሞ እነዚህን ጥያቄዎችን ደግሞ ከጨረስን በኋላ ለእናንተ ትንሽዬም ብትሆን ሽልማት እናዘጋጅላችኋለን። ያንን ሽልማት እንግዲህ ተሸላልመን በሰላም የምንለያይ ነው የሚሆነው። ምንም ረጅም ደቂቃ አንፈልግም፣ ብዙ ነገርም አንፈልግም። ያው ቀጥታ ጨርሰን ጥያቄዎችን የምንጠይቅ ይሆናል። ጥያቄዎቻችንን ስንጠይቅ እኛም ወደ የምንሄድበት ቦታ የምንሄድ ነው የሚሆነው። እናንተም ደግሞ ኑሯችሁን የምትቀጥሉ ነው የሚሆነው እኮ። እሱ ልክ ነው መምጣታችሁ እንደዚህ አይነት ነገር ላይ ጥሩ ነው። ግን እስኪ ፈቃዳችሁን የምታሳዩን ከሆነ ፈቃዳችሁን ማየት አለብን። ካሜራ ፈቃዳችሁ፣ እናንተም የመጣችሁበትን ሰራተኛም ከሆናችሁ የሰራተኛ መታወቂያ ማሳየት አለባችሁ። በጣም አለ። ችግር የለውም፣ እሱን አሳዩን። ችግር የለውም። መታወቂያውን አሳያችሁ። ወረቀቱ መታወቂያው እንግዲህ እንደምታየው መታወቂያ አለን። ያው ስራችን እንሰራ ነው የሚሆነው። እንግባና እንነጋገር። እንግዲህ እግዚአብሔር ያክብርልኝ አይሻልም? ተከተሉ። የቱ ጋር ልሁን? እሺ ያው አንተም ና እንጂ። ኧረ እውነት ምንም አያስፈልግም፣ ምንም አያስፈልግም። ያው እንግዲህ መጀመሪያ እንደነገርኳችሁ ስላላችሁበት ሁኔታ ሊሆን ይችላል። ምንድነው የምትሰሩት? እንዴት ነው እዚህ ደረጃ የደረሳችሁት? ቤታችሁን እንግዲህ እንዳየሁት በጣም ደስ የሚል ቤት ውስጥ ነው የምትኖሩት። ያው እንግዲህ እዚህ ደረጃ እንዴት ነው የደረሳችሁት? በምንድን ነው እንደዚህ የደረሳችሁት የሚለውን ነገር ተንትነን የምንነጋገር ነው የሚሆነው። ያው ስንጨርስ ደግሞ ለእናንተ ይመጥናል፣ ለእናንተ ይገባል ብለን የምናስበውን ሽልማት እንግዲህ ለእናንተ የምናቀርብ ነው የሚሆነው። ሽልማቱ አሁን እጃችን ላይ የለም። ተመልሰን ግን መተን ሽልማቱን ይዘን የምንመለስ ነው የሚሆነው። እንግዲህ ያው ያለው ነገር ይሄን ይመስላል። ያው ለተውውቅ ያክል ከስማችሁን ጀምር። አዎ ልክ ነው። ግን ማለት አሁን የኛ
ህይወት ያው ተጠቁመን ነው ምናምን ነገር አላችሁ። ግን ብዙም ሰው ይማርበታል ብለህ ነው? አሁን የኛ ህይወት ምን ኖርማል ኢትዮጵያ ውስጥ የሚኖረው ህይወት ብዙም እንትን አይደለም ብዬ ነው። ብዙም ለሰዎች እንትን አይደለም። ልክ ነህ። ምን መሰለህ አሁን እናንተ የምትኖሩት ህይወት አለ። ሌላው ደግሞ እንደናንተው እንደዚህ አይነት ህይወት ሊኖር ዝግጅት ላይ ያለ ሰው ብዙ ሰው አለ። ያው እንደሚታወቀው የኢትዮጵያ ኑሮ ከቀን ወደ ቀን እየከበደና እየባሰ እየሄደ ያለ ነገር ነው። በዚህ ሁኔታ ላይ እናንተ ምን አይነት ነገሮችን እየተጠቀማችሁ ነው? ምን አይነት ሲስተሞችን እየተጠቀማችሁ ነው እየኖራችሁ ያለው የሚለውን ነገር ለኛ በመትነግሩን ሰዓት እኛ ደግሞ ለእንግዲህ ለቤተሰቦቻችን ለህዝቡ የምናስተላልፍ ነው የሚሆነው ይሄንን ነገር ማለት ነው። ሶ ይሄንን ነገር ሲመለከት አንድ ወጣት ፍቅረኛሞች እንግዲህ ከናንተም ይሄንን ነገር ተምረው ወደ ጋብቻ መስመር ሲሄዱ ይሄንን ነገር እንግዲህ ግብ አድርገው መሄዱ ነው የሚሆነው። ስለዚህ ከናንተ የሚማሩት የሆነች ነገር አለ ብለን ስለምናስብ ነው እንግዲህ። እሺ መልካም እንግዲህ እሺ እንደዛ ከሆነ ጥሩ። ስሜ ቸርነት ይባላል። ባለቤቴ ቤዛ። ያው እንግዲህ በጓደኝነት 1-2 አመት ቆይተናል። በትዳርም እንደዚሁ 1-2 አመት እንግዲህ በአጠቃላይ ወደ 4 አመት አሳልፈናል ማለት ነው። ከትውውቃችን ጀምሮ ያው ብዙ ነገሮች ነበሩ። በአጋጣሚ ትራንስፖርት ውስጥ ነው የተዋወቅነው። ኦኬ ታክሲ ውስጥ ነው ትውውቅ የተጀመረው? ትውውቃችን የተጀመረው ታክሲ ውስጥ ነው። ታክሲ ውስጥ እንደገባው እንግዲህ ያው ሌላ ነገር ማየት አልቻልኩም ነበር በሰዓቱ። እሺ ያንቺስ ነገር ታዲያ እንዴት ነው? ያው ይሄን የመሰለ መልካም ሸጋ ልጅ እንግዲህ ስታይ የሆነ ስሜት ይኖራል መቼስ አይደል? እሱ ልክ ነው። በለውቱ በቃ ማለት ሳይሆን የሆነ ቤት እንግጥ ነው ያለው እና ስልክሽን ሲለኝ ምናምን ያው ሴት አይደለም መሽኮርም ነገር ምናምን አለና ያ ነበር ግን ሰጠው ተወዳ። ስለዚህ ያው አንቺም ጋር ፍላጎት አጋጣሚ ነው ሁለታችሁ ጋር ፍላጎት ነበር? አጋጣሚ ነበር ግን ከዛ ወርጂ ታክሲ ልወርድ ስል በቃ ስልክ ሲጭምልኝ ስልክ ሰጥቼው ይሄን ከዛ መደዋወል ጀመርን። መገናኘት ምናምን ሻይ ቡና ምናምን ስንባባል በዛው እየተግባባን መጣን። ኦኬ ከዛ በቃ ለምን እንደዚህ በጓደኝነት አንቀጥልም? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና እንደዛ ነበር። ከዛ ያለውን ነገር ሲነግረኝ ምንም ያለውን ነገር ሲነግረው በቃ ችግር የለውም አብረን መኖር እንችላለን፣ መለወጥ እንችላለን፣ ችግር የለውም አንተ መስራት። ሰው ልጅ ዋናው እጅና እግር ካለው መስራት ይችላል፣ መለወጥ ይችላል። ዋናው የሰው ልጅ አላማ ነው። አዎ ግን ያው ወደ ዋናው ፖይንት ከመምጣታችን በፊት እስቲ ያው የነበሩ ታክሲ ውስጥ የነበረው ሞመንት አለ አይደል? ያ ስሜት ምን ይመስል ነበር? ስልክሽን ተቀብሎሽ ነበር የሄደው? ይደውላል የሚል ስሜት ነበር? አዎ ይደውላል ያልኩ ስልኩን እየጠበቅኩ ነበር። እንዳጋጣሚ እየጠበቅሽ ነበር? ይደውላል ብለሽ እርግጠኛ ነበርሽ? እርግጠኛ ነበር ማለት እስከሚደውል ቸኩዬ ነበር። ከዛ ማታ ላይ ደወለልኝ። እንዳጋጣሚ ማታ 2 ሰዓት ላይ ምናምን ራት እየበላሁ ነበር የደወለው እንዳጋጣሚ። ከዛ ቤተሰቦችም ያው ስላሉ ማውራት ደበር እነሱ ፊት ለፊት። ከዛ ከበላ በኋላ ወጥቼ አወራሁ። ስለሚከለከል እንደዚህ መቆጣጠር የሚባል ነገር ስላለ ያው ስለሚቆጣጠር ወጥቼ ሳወራው እንደዚህ ነው ሲለኝ በቃ ሲሙ ሲነግረኝ አላመንኩም። በቃ ከዛ በቃ ሳጊዝ ምንም ማውራትም ከበደኝና ታክሲ ውስጥ ግን ወሬዎች ነበሩ ያው ይወራኛል ምናምን እንዲህ እንትን ይለኛል ምናምን። እኔ ደግሞ በቃ ላሴ ስለምትሽከረም ማለት አይጎነትልሽ ነበር። ምን ነበር ያለሽ? የመጀመሪያው ጥያቄ የመጀመሪያው ማለት ታምሪያለሽ ምናምን አቋምሽ ምናምን ነው ያለኝ እንደዛ ነገር። ከዛ አረባክ ምናምን ያለሽ አመሰግናለሁ ምናምን ማለት ጀመርኩኝ። በቃ አንቺንማ በቃ ምናምን አለቅሽ ተቀለልኩሽ ነገር እንደዛ ነገር ዝቶኑ ይወጣው ጭራሽ። አዎ የሆነ ማለት አንዳንዴ የሆነ እንትን ስትሆን እንዲህ የሚታወቅ ነገር አለ ገባ
የሆነ ወንድ ልጅ ስትሆን በቃ እቺ በቃ ይሄ በታጋር ትሆናለች ምናምን የሚል ነገር አንዳንድ ነገሮች እርግጠኛ ልትሆን ትችላለህ። አንዳንዴ ሰው ይሰማሃል ስሜት የራስህ ሳይሆን አንዳንዴ የራስህ ታደርገዋለህ ያንን ሰው ማለት ነው። በሳቱ በቃ እንዳየዋት ያንን ነገር ነበር የተፈጠረብኝ። ያው እንዳጋጣሚ ሆኖ ያው ሞከርኩኝ። ያው ትንሽ ብለፋም እንደምንም ብዬ አለፋችን ግን እሷም ፍላጎት ስለነበረ ቀላል አድርጋ እንዳወራች አይደለም በጣም ብዙ ነገር አይቻለሁ። እስካጭኝ በእናትህ እውነት ሳስብ ራሱ እኔ ጓጉ እኔ ያው ሰራተኛ ንግድ ላይ ነው የነበርኩት። በአጋጣሚ ቃል አመጣ ነው እሷ ደግሞ ወደ ቤተሰብ ምናምን ነገር ስትሄድ ያ ነገር የተፈጠረው ማለት ነው። እና እሷ ቤተሰብ ጋር ሆና ራሱ እኔ ከስራ በጣም አምጪ በቃ እሷን ለማውራት አንዳንዴ ስልክ አይነሳልህም። አንዳንዴ ደግሞ ሰው በጣም በሰፊው ለማውራት ትፈልግና ወይም ደግሞ ትንሽ የደቂቃ 1-2 ደቂቃ በሚቸኝ ብላል ወይ ቤተሰብ ጋር ነኝ ብላ ልትዘጋብህ ይችላል። ተቀጣጥረህም ምናምን ነገር ላትገናኝ ቦታው ላይ ደርሰህ ራሱ ላይመጡልህ ይችላል። በጣም ብዙ ነገር ያው ብዙ ሰዓት የመጠበቅ ነገር አለ፣ እሷን የመጠበቅ ነገር አለ። ያን ሁሉ ነገር ብቻ ያው ከሞላ ጎደል እንደምንም ያው ቀስ እያለ ወደ መገናኘቱ እንደምንም ወደ መገናኘቱ መጣን። እንዴት ነበረ እስቲ ያው ትውውቅ እንደተጀመረ መቼስ ወደ ፍቅር አይገባም አይደል? ጅንጀናዎች ይኖራሉ፣ ማበሳሰሉም አለ። ያስ ሞመንት ምን ይመስል ነበር እስቲ? በቴክስት ነው ያወራት ረጅም ጊዜ ወይስ እንዴት? አይ በስልክ ነበረ። በስልክ ነው ብዙ ቴክስት እንትን አይደለም። በቴክስት ከማወራ ስሜት ነው ይቀጥል። በስልክ ትንሽ እንትን ብዬ ባወራ በስልክ ትንሽ ደቂቃ ባወራ ይሻለኛል። እንደምንም አሁን ለምሳሌ ሰው ታገኝና ምናምን እሷን አሁን ፍላጎቷን ላታውቅ ትችላለህ። የት ነው መወስዳት፣ ምንድነው የሚመቻት፣ ምንድነው መጋብዛት የሚለው እንደ መጀመሪያ ቀን እንትን ሊል ይችላል። ትንሽ ግራ ሊያጋባ ይችላል። ከዛ በኋላ ደግሞ ወደ ፍቅር ለመቀየር ግዴታ መሳም አለብህ እሷን። እሱ ላይ ደግሞ ጥፊ ሊመጣ ይችላል፣ ኩርፊያም ሊመጣ ይችላል። እሺ እሷን ደግሞ መጠየቅ የምፈልገው ነገር ምንድነው የመጀመሪያ ቀን ሲጋብዝሽ ያው መቼስ ግብዣ አይጠፋም። የመጀመሪያ ጋበዘሽ ነገር ምንድነው? ቁርስ ነው? ምሳ ነው? እራትም ሊሆን ይችላል። ምን ነበር የጋበዘሽ የመጀመሪያ ቀን? ጠዋት ላይ እንዳጋጣሚ ደወለልኝ። ከዛ ስራ ሲሄድ በቃ ስራ ስለማይመቸው አብዛኛው ጊዜ መሯሯጥ ነው ስራውና ስለሚነግረኝ ያው ረዳዋለሁ። ግን ጠዋት በቃ ቢያንስ ከ4 ሰዓት ምናምን እገባለሁ ስራ። 4 ሰዓት ባለው በኩል ባገኝሽ ምናምን አለኝ ማለት ነው። በቃ ችግር የለውም ብዬ እኔ ደግሞ መጣሁ ምናምን ብዬ ያው ቤተሰብ ጋር ልሄድ ነው ምናምን ብዬ ነው በዛን ሰዓት ማለት ነው። ከዛ 2 ሰዓት ምናምን ተገናኘን። ምን ልጋብዝሽ ምናምን ጠዋት 2 ሰዓት ከዛ ምን ልጋብዝሽ ምናምን ሲለኝ በቃ ችግር የለውም ምናምን አልኩት። ፈለከው ምናምን አልኩት። ከዛ አትክልት ቤት ይዞኝ ሄደ። የሆነ ጁስ ነገር ምናምን ጋበዘኝ። የመጀመሪያው እንትን ጁስ ነው ማለት ነው። በጁሱ የሆነ ነገር አድርጎ ነው እንደዚህ ፍቅር በፍቅር እንድትሆን ያደረጋችሁ። እና በዛ ተቀራረብን። እሷም በጣም መልካም ሰው ነች። ያው ክፍተት ምናምን የምትሞላልህ አይነት ሰው ነች። ያው እንደምንም ብለን እንግዲህ ወደ ትዳር ውስጥ ያው ትዳር አሪፍ ህይወት እንደምታየው በጣም በሷም ብርታት ያው እዚህ ደረጃ ደርሰናል ማለት ነው። በጣም አሪፍ። ያው እንግዲህ በትዳር ህይወት ውስጥ ያው መጀመሪያ ስትገናኙ የነበራችሁን ገጠመኝ ነግራችሁኛል። በጣም የሚያዝናናና ደስ የሚያሰኝ የማን ድምጽ ነው?